ሰላም ተማሪዎች አሁን ደግሞ በባለፈው የተረፈውን ፓርት እናያለን። እሱ ምንድነው ስለ ሂውማን ኢቮሉሽን ስለ ሰው ልጅ ጥንታዊ አመጣጥ ምናምን እነሱን እናያለን ማለት ነው። ከባለፈው የቀረውን ፓርት እናያለን። እሱ ምንድነው ሂውማን ኢቮሉሽን የሚለው there is often a lot of every language describe human evolution human evolution ለማስረዳት ዲስክራይብ ለማድረግ ብዙ አይነት ላንጉዌጆች ሉዝ ሆነዋል። there has been a line of evolution for millions of years that has given rise to world monkey ምንላቸው ማለት ነውና ኒው ወርልድ ሞንኪ ምንላቸው አሉና እነሱ ናቸው በሚሊየን ይር ላይ ከሰው ልጅ ጋር እንትን ኮመን አንሲስተራቸው አንድ ነው ምናምን ተብሎ ይታሰብ ነበር ያዛኒ በድሮ ሰዓት ማለት ነው። in the different species of humans that have lived እና ይኖሩ ነበር እዛ ከስፔሻላቸው የሁማን ስፔሺስ አላራ እነሱ አብረው ምን ማድረግ ይችላሉ ነበር ሊቭድ ማድረግ ይችላሉ ነበር but we are homo sapiens እኛ ምንድነው homo sapiens ነን። አሁን ለምሳሌ all human being are ምን ተብሎ ነው በእንትን ሲጠር ክላሲፋይ ሲደረግ ምንድነው human being homo sapiens ነው ተብሎ የሚጠራው። homo sapiens ማለት ስንል ጂነስ ኔሙ እዚህ ጋር homo የምትለዋ ነች። homo እዛ ክላሲፋይ በሚደረግበት ሰዓት ማለት ነው homo እንደ ጂነስ ሆነች sapiens ምንላ ደግሞ ምንድነው ስፔሺስ ሆነች all human being ማለት ነው። ሁሉም human being ምን ተብሎ ነው የሚጠራው እንትን homo sapiens ተብሎ ነው የሚጠራው። ስለዚህ homo ጂነስዋን ስታሳየን ስፔሺስ ዋን ደግሞ sapiens መሆናችንን ያሳየናል ማለት ነው። and we are that several human of to live on the planet እና በፕላኔት ላይ ደግሞ በቃ የቅርቡ የምኖሩ ማነው ሂዩማኖች ናቸው in the latest several human live የሚባሉት ማለት ነው human beings ማለት ነው። we have two future in the particular that distinguish us from other primates ቀድሞ ከነበረው ነገር የሚለየን በሁለት ነገር አለ። ሁለት ነገሮች አሉ ማለትም ቀድሞ ከነበረው ነገር እኛን የሚለየን ማለት ነው human beings የሚለየን ሁለት ነገሮች አሉ። ምን ናቸው? very large brain እና bipedalism ምንድነው ነገር ማለት ነው። very large brain ስንል ትልቅ ጭንቅላት ማለት አይደለም ግን ብሬን አለ ጭንቅላት አይምሮአችን ማለት ነው። እሱ ምን ይጠቀማል የሆነ ነገር አቮይድ አታክ ሊያደርገን ሲመጣ በፕላን የሆነ ነገር አሁንም የሆነ ዊፐንስ መሳሪያዎች ተጠቅሞ ምናምን እንዴት ያን ነገር አቮይድ ማድረግ እንደሚችል ነው የላርጅ ብሬን የሚባለው እንጂ ትልቅ ጭንቅላት አለን ማለት አይደለም። እና ባይፔዳሊዝም ይባላል። ባይፔዳሊዝም ደግሞ ማለት ነው the ability to throw work on just two legs ልክ እንደኛ በሁለት እግር የምንሄድ ማለት ነው። እንደዛ አለን ያ ይለየናል ቀድሞ ከነበሩት ነገሮች እኛን ሂውማን ቢንጎችን የሚለየው በምንድነው በእነዚህ በሁለት ፊውቸሮች ነው ማለት ነው። በምን ላርጅ ብሬኑና ባይ ፔዳሊዝም ምንለው ማለት ነው። በዚህ ሁለት ነገሮች ይለዩናል። ሂውማን ኤንድ ቺምፓንዚ both involved from common ancestor ሂውማን እና ቺምፓንዚዎችን ምን አላችሁ ተብሎ ይታሰባል common ancestor ቅድማያት አላችሁ ተብሎ ይታሰባል ነበር that lived 6 million years ago ከመቼ 6 ሚሊዮን years ago በፊት ማለት ነው። there were other human before us and before them what we might call pre-humans ምን ቀድሞ የነበሩት ማለት ነው። pre-human pre means before ማለት ነው። all human belongs to the genus homo ቀድም ያልነው ማለት ነው። homo sapiens ነበር ያልነው homo እንደምንም ታገለግለን እንደ ጂነስ ኔም ሆነ ስፔሺስ ኔሙ ደግሞ ከተባለ sapiens ነው የሚባለው። ስለዚህ all human being ምን እንትን ይባላል ማለት ነው homo ተብሎ ይጠራል ምኑ ጂነሱ ማለት ነው ጂነሱ። Ethiopia has been in the evolution of human fossil many species along the early part of the timeline were found in Ethiopia እዚህ ጋር ደግሞ ምንድነው የሚለን human fossil ቅሪተ አካሎች አሉ አይደል ኢትዮጵያ እንደውም አሪፍ እንትን ግኝት ነው የተገኘባት እነ ሉሲና አርዲ ምንላቸው አሉ አይደል እሱን ነው እንትን የሚለን ቅሪተ አካሎች አሉ በኢትዮጵያ ምናምን የተገኙት ማለት ነው። እነሱ ማናቸው ሁለት ናቸው ሉሲና አርዲ ምንላት ማለት አውስትራሎፒተከስ ምንላት አፈረንስ ምንላትና አርዲፊከስ ራሚደስ ምንላት እቺ አርዲን ማለት ነው ስፔሺስ ኔማቸው የሉሲ አውስትራሎፒተከስ አፈረንስ ሲባል የአርዲ ደግሞ ምንድነው ስፔሺስ ኔሞ አርዲፊከስ ራሚደስ ምናምን ምንላቸው ናቸው ማለት ነው። እነሱን ስናይ ደግሞ ምንድነው both Lucy and Ardia important fossil explain the evolution of modern human and chimpanzees from common ancestor እነዚህ ሁለቱም ምንድነው የሚያቀኙ እንትን የሚጠቅሙ ለምንድነው ፎሲል ነው ለቅሪተ አካል ነው ያ የነሱ ቅሪተ አካል ለኢቮሉሽንን ምን ኤክስፕሌን ያደርግልናል የሉሲና የአርዲ ፎሲላቸው ለምን ይጠቅማል ኢቮሉሽንን ኤክስፕሌን ለማድረግ ከምን ጋር ሞደርን ሂውማን እና ከቺምፓንዚ ጋር ምን ኮመን አንሲስተር አለን ምናምን የሚለው ነገር ለማጣራት ሁለቱም ይጠቅማል ማለት ነው። ሉሲና አርዲ ሉሲ was discovered by Donald Johnson and Tom Gray ሉሲ ዲስከቨሪ የተደረገችው በማን ነው በእነዚህ በሁለት ሳይንቲስቶች ናቸው በዶናልድ ጆንሰን እና በቶም ግሬ በመላቸው ሳይንቲስቶች በሁለቱ
ምን ተደርጋለች ዲስከቨር ተደርጋለች in 1974 ሀዳር in ኢትዮጵያ የት ቢባሉታ ሀዳር in ኢትዮጵያ በሚባልበት ማለት ነው እዛ በ1974 ላይ ነው ዲስከቨር የተደረገችው ሉሲ is fossil dated about 3.2 million years ሉሲ ፎሲል ዴቷ ስንት ነው የሚያሳየን 3.2 ሚሊዮን years ሆኗታል እሱን ነው የሚያሳየን የሉሲ ማለት ነው ሉሲ ስንት ነው 3.2 ሚሊዮን years ነው she was an adult female እሷም ነበረች አደልት የሆነች ምን ፊሜል ነበረች about 25 years and belonged to the species Australopithecus afarensis ያለው ማለት ነው ስፒሺሷ ምን ተብሎ ይጠራል Australopithecus afarensis ተብሎ ይጠራል እና ምን ነበረች she was an adult ፊሜል ነበረች እድሜዋ ስንት ነበር 25 አመት ተብሎ ነበር እንትን የሚባለው ማለት ነው የሚታሰበው her skeleton was about 14% completed ከዛ የሷ እንትኗ ደግሞ ስኬሌተኗ ምን ነበር 40% ምን ነበር completed ነበር በስተክል ነበር unusually high proportion for fossil skeleton however there is also evidence that Lucy was also partially ምን ነበረች arborealም ነበረች እሷ ማለት ነው ሉሲ arboreal means በዛፍ ላይ ተንጠላጣይ ምናምን ማለት ነው ትሪ ዲዩሊንግ ምንለው ወይንም ደግሞ ለከ እንደ አሁን ቺምፓንዚዎች ምናምን አሉ አይደል እንደነሱ እንደ ማለትም ትንሽ እንትን ይላል ማለት ነው ያቃርባታል ወደዛ ጋር ለምን በእንትንም ነበረች አርቦሪያልም ስለነበረች ማለት ነው እዛ ከዛፎች ውስጥ ነበር ምናምን የምትኖረው ከዛ ትሪ ዲዩሊንግ ትባላለች he was about 170 ሴንቲሜትር ነበረች 170 ሴንቲሜትር ነበረች tall and about 28 ኪሎ ግራም ትመዝን ነበር ማለት ነው ከዛ ሁለተኛው ደግሞ ማነች ለኢቮሉሽን የምትጠቅመው እንደ ፎሲል የምትጠቅማነች አርዲ ነች አርዲ ስፒሺስ ኔማ ማን ያለው አርዲፒቲከስ ራሚደስ ምንላት ማለት ነው እሷ ደግሞ together with many other similar fossil እሷም አንድ አይነት ነው እንትን ያላችሁ ፎሲላቸው ማለት ነው ግን was first discovered in በ1992 እሷ ስንት ነበር የተደረገችው ሉሲ ወይንም ድንቅነሽ ምንላት ሉሲ or ድንቅነሽ የምትባል እሷ በስንት በ1974 ነበር ከዛ ከሷ በኋላ ደግሞ እንደገና ዲስከቨር ተደረገች በ1992 ማለት ነው አርዲ in the Afar desert ላይ ነው እሷ ደግሞ ዲስከቨር ተደረገች but it was only in 2009 after many years analysis that research papers were finally published that gave RD a unique position human evolution ከዛ RD ግን ምን ተደርጋል ዩኒክ የሆነ ፖዚሽን አላት ከሁማን ኢቮሉሽን ጋር ማለት ነው RD was 1.2 million years older than Lucy RD ሉሲ በስንት ትበልጣታለች በ1.2 ሚሊዮን years ትበልጣታለች ስለዚህ RD ስንት ነች ማለት ነው 4.4 ሚሊዮን years ነው ማለት ነው ይጉ ለምን ሉሲን ቀደምን ብለናል 3.2 ሚሊዮን years በራይ ነው እሷ ደግሞ ስንት ነው RD ደግሞ ስንት ነች was 1.2 ሚሊዮን years older than Lucy ከሉሲ በ1.2 ሚሊዮን ትበልጣታለች ማለት ነው ስለዚህ እሷ ስንት ነች ማለት ነው 4.4 ሚሊዮን years older than older ነው ማለት ነው እድሜዋ ግን በስንት ትበልጣለች በ1.2 ሚሊዮን ትበልጣለች was female and belonging to species Ardipithecus ramidus የሉሲ ምን ነበር ነው Australopithecus afarensis ሲሆን የሷ ደግሞ ምንድነው Ardipithecus ramidus እንለዋለን ማለት ነው one significant feature about RD was she was what bipedal ይሄ ነው የሚለያት እንደውም RD ማለት ነው ቅድም ሉሲም እንደዛው ነበርችው ግን ባርዛፍ ላይ ምናምን ተንጠላጠለው ነገር አለ አይደል እሱ ትንሽ ከቺምፓንዚ ምናምን እንትን ያስብላል ነበር ግን እሷ ምንድነው ባይፔዳሊዝም ነች ስለዚህ ከቺምፓንዚ ጋር ምንም የሆነ ኮመን አንስተር የለንም ማለት ነው ለምን እነሱ ባይፔዳሊዝም አረዱ ለምን እንዲ በአራት ምናምን ሆኖ አይደል የሚሄዱት ስለዚህ አርዲ እንደውም ያን ነገር ምን አደረገች ዲስፕሩፍ ታደርጋለች ማለት ነው ከቺምፓንዚ ጋር ምናምን አንተና ኮመን አንስተር አለ የሚባለው ነገር ማለት ነው brain science changed during human evolution እና brain ደግሞ እንዴት ቼንጅ የሚያደርገው ስንል እሱን አለ during the course human evolution the brain has got to much bigger ይሆናል ያኛው ነገር እያደገ ምናምን በሄደ ሰዓት got bigger ነው የሚሆነው we know from comparing fossil that cranial capacity has increased with each new hominid species ከዛ ያ ምን ያመጣል ማለት ነው ይሆነ አዲስ የሆነ hominid species የሆነ ዝርያ ምናምን ያመጣል ማለት ነው አዲስ የሆነ ምን species የሆነ ያመጣልናል ከዛ እነሱም ደግሞ that is not whose story besides becoming bigger overall the brain has increased in size proportion of body mass ከዛ ያኛው ምን እየጨመረ ነው የሚሄደው proportion of body mass የኢንክሪዝ እያደረገ ነው የሚሄደው የብሬናችን ባደገ ቁጥር ማለት ነው whereas species Australopithecus have brain size between 0.7 and 1.1 ከዛ የአውስትራሎፒቲከስ ብሬኗ ሳይንቱን ቦዲ ማሷ ምን ተብሎ ነበር እንትን የሚለው ከ0.7% እስከ 1% ነበር ይሄኛውም በረንብ ማየት ያስፈልጋል ብሬናዝ ኢንክሪዝ ያደርጋል ከዛ የአውስትራሎፒቲከስ ብሬን ዛቲስ
ቢትዊን ከስንት ነው ከ0.7 እስከ 1% ነው ዜር ቦዲ ማሷ ማለት ነው ቦዲ ማሷ ለማ አውትሮልስ ኬስ ያልነው ማን ነበር ሉሲ ነበር ያልነው ስለዚህ የሉሲ ቦዲ ማሷ ስንት ነው ብለን ብንጠየቅ ከ0.7 እስከ 1.1% ነው ማለት አለብን ማለት ነው እዚህ ጋር 1% ማለት አለብን 0.7 እስከ 1% ማለት ነው ይሄን ማለት አለብን የማ የአውስትራሎስ ኬስ ማለት ነው ከዛ የእንትን ደግሞ አለ የሂውማን ሞደርን ሂውማን ብሬን ሳይዛችን ነው ማለት እሱም ደግሞ ስንት ነው ከ1.8 እስከ 2.3 የማ ሂውማን ብሬን that is between 1.8 and 2.3% ነው ማለት ነው of their body mass ማለት ነው የማ የሂውማን ቢንግ ማለት ነው የአውስትራሎስ ኬስ እንትን ያልነው ቦዲዋ ከ0.7 እስከ 1% ማለት ነው ከዛ የሂውማን ቢንግ ደግሞ ወይም የሂውማን ብሬን ናቸው ደግሞ ስንት ነው ከ1.8 እስከ 2.3 ነው ማለት ነው 2.3 ነው ከዛ the brain of homo sapiens uses 25% ከዛ the brain የሆሞ ሳፒየንስ ምንላቸው የሂውማን ቢንጎች ማለት ነው ዩዝ የሚያደርጉ ስንቱን ነው 25%ን ዩዝ አድርጓል 25% ሉዝ አድርጓል the resting energy requirement compared with 8% great apes ከዛ 8% ደግሞ የምኖች ነው ግሬት ኤፕሶች ናቸው ስለዚህ አሁን ምን መያዝ አለብን አውስትራሎስ ኬስ ምንላት ቦዲዋ እንትኗ ስንት ነው ከ0.7 እስከ 1% እንደሆነ ሞደርን ሂውማኖች ደግሞ የሂውማን ቢንጎች ደግሞ ቦዲያቸው ምን እንደሚይዘው ከ1.7 ዋት ከ1.8 2.3 መሆኑን ከዛ ሂውማን ቢንግ ደግሞ ዩዝ ያደረገው ኢነርጂ እንደሞ እንትን ስንል ወይንም ደግሞ ዩዝ ያደረገው ስንል 25% እንዳደረገ ከዛ ግሬት ኤፕሶች ደግሞ 8% እንደሆኑ እነሱን በስተከል መያዝ አለብን ለምን ጥያቄ ላይ የሚመጡት እነዚህ ናቸው ምን ይላል አውስትራሎስ ኬስ ብሬኑ ስንት ነው ብሎ ቢጠይቀው 0.7 እስከ 1% ማለት አለብን ግን ለማምታታት እሱ ምንድነው የሚያመጣው አውስትራሎስ ኬስ ይለንና ማን ያመጣዋል የሂውማን ሞደርን ሂውማን የሆነውን 1.8 እና 2.3 ነው ያመጣብናል የዛኔ ኤክስ ይገባብናል ማለት ነው ምንድነው አውስትራሎስ ኬስ ካለ ድረስ ቀጥታ 0.7 እስከ 1% ሂውማን ደግሞ ሞደርን ሂውማን ካለን ደግሞ ከ1.8 እስከ 2.3 እንደገና ደግሞ ሆሞ ሳፒየንስ ዩዝ ያደረገውን ስንጠይቅ ደግሞ 25% መሆኑን እንደገና ረስቲንግ ኢነርጂ አለው እሱ ከዛ ኮምፔርድ ዊዝ 8% ደግሞ ማን ያደርገው ሲባል ግሬት ኤፕሶች ናቸው ማለት ነው ስለዚህ ይሄን ማወቅ አለብን ከዛ ቀጣይ ምንድነው ላርጅ ብሬን አሉስ ሂውማንስ አሁን ትልቅ ወይንም ደግሞ ብሬን አለን ስንል ለምን ይጠቅመናል ስንል እዚህ ጋር አሉ አንደኛ ምንድነው run faster and more upright posture run faster በፍጥነት ለመሮጥና more upright posture እንዲቀጥ ብለን ምናምን ለመቆም ማለት ነው አሁን እዛ ጋር ቀደም ብለናል ላርጅ ብሬን አለው ማለት ጭንቅላታችን ትልቅ ነው ማለት አይደለም የሆነ እሱ ተጠቅሞ የሚሰራቸው ነገሮች አሉ እሱን ነው ላርጅ ብሬን አለው እና planning advance to avoid what attack የሆነ ነገር በእቅድና አድቫንስ አድርጎ አቮይድ አታክ ያ አታክ የሚያደርግን የሚመጣውን ነገር በፕላን በእቅድ አድርጎ ያን ነገር ምን አታክ አቮይዱን የሚያመጣንን አታክ ሊያደርግን የመጣውን ነገር አሁን ለምሳሌ ወይ አንበሳ ቢመጣብን ያ አታክ ከማድረጉ በፊት ምን እናደርግበት ነው አቮይድ የምናደርገው ነው የምናስወግድበት ነው አቅደንበት በዚህ ጉጋድ ብገባ ወይ በዚህ እንትን ብገባ ምናምን አመልጣለሁ ምናምን ብለን የምናቅድበት ነገር ምን ይባላል ፕላን አድቫንስ ቱ አቮይድ አታክ ለሚያደርገን ነገር የምናመልጥበት ማለት ነው ቀጣይ ደግሞ ምንድነው ዲቨሎፒንግ ዩዝ ቱል ኤንድ ዌፐንስ ከዛ እነዛን የምንጠቀማቸው መሳሪያዎችን ምን ማድረግ ዲቨሎፕ ማድረግ ማሳደግ ምናምን ማለት ነው እሱ ራሱ ምንድነው ብሬናችን ነው ከብሬናችን የመጣ ነው ሌላ ከዝም ብሎ ተነስቶ የሆነ ነገር ቱሉን ዲቨሎፕ ማድረግ ዌፐኖችን ዲቨሎፕ ማድረግ አንችልም ስለዚህ እነዚህ ምንድናቸው ማለት ነው የአንድ ላርጅ ብሬን ያለው ነገር ምን ለይባቸው ናቸው ማለት ነው ሁለቱ ለምን ሂውማን ቢንግን የሚለየው ፕሪሚቲቭ ከነበረው ነገር ምንድነው ያልነው ባይፔዳሊዝም መሆኑና ላርጅ ብሬን መሆኑ አለ እና ባይፔዳሊዝም ስንል ትሩ ወክ የሚያደርግበት ነው ላርጅ ብሬን ስንል ደግሞ እነዚህ አሁን ያልናቸው ሶስቶችን እነዚህ ስለሚለየን ነው ከፕሪሚቲቭ ከነበረው ጋር እኛን የሚለየን ማለት ነው የሚለየን The abilities clearly also depend on their physical adaptation such as longer leg, nimble finger and straight spine but without a larger brain coordinate the activity እዚህ ጋር ደግሞ ምንድነው the ability clearly also depend on other physical adaptation አለው such as longer leg, nimble finger, straighter spine ማድረግ እና larger brain ራሱ ማለት ነው ብሬናችን ኮኦርዲኔት ካልሆነ ወይንም ደግሞ ካልተቀናጀ
ከአክቲቪቲ ከምናደርገው እንቅስቃሴ ጋር ካልተቀናጀ ራሱ ማለት ነው ብሬን መኖሩ ራሱ ምንም ነገር አይሰራም። ለምን አሁን እጄን ወደዚህ ማድረጌን ወደዚህ ማድረግበትን ወደዚህ መወስዶን ከአክቲቪቲው ጋር ኮኦርዲኔት ተቀናጅቶ እንትን ካላለ ምንም ነገር አይፈጥርም። ምንም ነገር ብሬን መኖሩ ብቻ ምንም አይፈጥርም። ኖ ፊዚካል ቼንጅ ምንም አያመጣልንም። ለምን ብሬናችን ምን መሆን አለበት? ኮኦርዲኔት መሆን አለበት፣ ከዛኛው ጋር መቀናጀት አለበት ማለት ነው። መቀናጀት አለበት። ያኔ ነው እንጂ የሚያመጣው ሌላ ዝም ብሎ እንትን ስላለን ብሬን ስላለን ብቻ ያን ነገር እንትን ብሎ አያመጣውም ማለት ነው። ለውጥ ወይንም ደግሞ የዛኛው ነገር እንትን አያመጣልንም። እሱን ነው የሚለን እዚህ ጋር። ከዛ እዚህ ጋር ደግሞ ምን አለን? አር ዊ ስቲል ኢንቮልቪንግ? አሁንም እስካሁንም ኢንቮልቭ እያደረጋሉ ወይ ኢቮሉሽን ብለን ስናይ ሆሞ ሳፒያንስ ሚንስ ዋት ሞደርን ሂውማን ያልናቸው ማለት ነው። ኦል ሂውማን ቢንግ ምን ተብሎ ነው የሚጠራው? ሆሞ ሳፒያንስ ተብሎ ነው የሚጠራው። ሆሞ ጂኔሱ ነው፣ ሳፒያንስ ስፒሺስ ኔሙ ነው። First appeared in Africa and have since migrated to all other parts of the world. ከዛ ፈርስት አፒር ያደረገው ይሄ ሂውማን ቢንግ ምናምን ብሎ የሚታሰበው የት ነው? አፍሪካ ላይ ነው። ከዛ በኋላ ነው ማይግሬት ያደረጉት in the parts of all world ወደ ሁሉም ወርልድ ላይ ማለት ነው። as human moved from Africa into different area ከአፍሪካ ወደ ተለያዩ ኤሪያዎች ምን ተደርጓል? ማይግሬት አድርጓል ማለት ነው of the world. They encountered different environments, different selection pressure in the different environment resulted in the different human population evolving along different line. ከዛ ወደ ተለያዩ እንትኖች ከሄዱ በኋላ እነዛ ፖፑሌሽኖች ምናምን አድርገዋል along different line ሆነዋል ማለት ነው። መጀመሪያ አፍሪካ ነበር፣ ከአፍሪካ ወደ ተለያየ ምናምን ሄደው ያን ነገር ምን አድርገዋል? ተስፋፍተዋል ምናምን ማለት ነው። ተስፋፍተዋል። human colder climate እዚህ ጋር ደግሞ እንደምናየው ነው example a human encountered colder climate body feature that gave a survival advantage by helping conserve heat which selected for this include human encountered cold climate በሆነ ሰዓት ምን ቦዲ ፊዘሩ የሰውነታችን ያለው እንትን የሚሸፍነን ማለት ነው ሰርቫይቫል ያደርጋል advantage by helping conserve heatን ምን በማድረግ ኮንዘርቭ በማድረግ ማለት ነው። ኮንዘርቭ በማድረግ እና እሱን ደግሞ ምንድነው ብለን ስናያቸው this include a shorter squatter body shape this reduce surface area to volume ratio and so reduce the rate heat loss by radiation. ይሄ ሾርተር የሆነ ስኳተር ያለው ቦዲ ሼፓችን ካለው this reduce ያደርጋል። ምንድነው reduce የሚያደርግልን? surface area to volume ratio ምን ያደርጋል? reduce ያደርጋል እና reduce the rate of heat loss ሂታችን የምናጣውን ፍጥነቱን ምን ያደርጋል? lose ያደርጋል በራዲሽን በጨረር ምናምን በሚመጣበት ማለት ነው። እና an increased layer adipose tissue under the skin to act as insulation ከዛ ያ layer of adipose tissueችን በመጨመሩ ደግሞ ለምን እንትን ይሏል ወዳችን ላይ አክታስ ኢንሱሌሽን እንዲ ሸፍኖ ምናምን እንደሚይዘው ነገር ያደርግልናል ማለት ነው። ሸፍኖ እንዲይዘው ያደርግልናል ማለት ነው። ቀጣይ ያለ ፓርት ካለ ቀጣይ እናያለን።